ከማን ጋር ነው ዛሬ ወደዚህ ስፍራ የመጣሽው? ከባለቤቴ ጋር። እዚህ ነው ያለው ባልሽ? ና እስኪ ወዳጅ። ወዳጅ አቤት። ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየ። በፊት በዩቲዩብ አሳያት ነበር እና ይሄ ሰው እኮ አይመቸኝም ምናምን ስትለኝ ጊዜ አይደለም እንደዛ እንዳትይ፣ መጽሐፍ ቅዱስ ምን ይላል መሰለሽ? ኃጢአትን የሚሰራ ይቅር ይባል፣ ነገር ግን በመንፈስ ቅዱስ የሚቀልድ የሚያሾፍ ግን ይቅር አይባልም የሚል ስፍራ ስላለ መጽሐፍ ቅዱስን አታቆም፣ እንደውም ገርላት ምናምን ነው የምታነቡ። ከዚህ ይልቅ መጽሐፍ ቅዱስ የሚባል ከሁሉ በላይ የሆነ ዮሐንስ ላይ የሚናገረው ቃል አለ እና ይሄን ስፍራ ሲያንብቢ ምናምን ብዬ ብዙ ነገር አወራትና ከዛ ማንበብ ስትጀምር እንዴ እውነተኛው መጽሐፍ ለካ ይሄ ነው እንዴ አለችኝ። ከዛ ወሰደችውና ይሄ የጸሎት መጽሐፍ የሚባለው ላይ እመቤቴ ማርያም ምናምን ቁረጪልኝ ግደይልኝ ምናምን የሚለው ስታይ ጊዜ በቃ ከዚህ በኋላ ይሄን አላነብ ብላ ቁጭ አደረገች። ምን ያደርጋታል? ባይብል ስታነብ ራሷን ያማታል፣ አይኗ ምናምን ትይላታል። እዚህ ከመጣም በኋላ እስቲ መንፈስ ቅዱስ ያለበት ስፍራ ስለሆነ አለማመን ትቻለሽ። ከዛን ቀን ጀምረሽ የፈለግሽውን ውሳኔ ውሰኝ፣ ነገር ግን እስኪ እንሂድ ብያት ይጀምር እና በጣም ያናዳታል። ከሜዳ ተነስቶ በቃ ያበሳጫታል፣ ያስለቅሳታል። ስትፈልግ ተነስቶ ሌላ ስፍራ ሌላ ኤክስ ቦታዎች ምናምን የመውሰድ ባህሪም አለው ምናምን። ከዛ ምን አልኩኝ፣ ቆይ እስቲ በጣም ተናድጄ ትናንት ልንለያይ ወሰንን። ከዛ ምን አልኳት፣ ተለይቻት ሄጄ እኔ ርቄያለሁ እኮ እየሮጠች መጣች። ማታ ነው። ከዛ እኔ ደግሞ ስልክ ስለያዝኩኝ በእጄ ላይ ምንድነው የመሰለኝ ስሮጥ ሰው ስልክ ነጥቄ የሚሮጥ ስለሚመስል የሷ አሯሯጥ እኔ ወስኛለሁ ሄጃለሁ እኮ። ከዛ ቆምኩኝ። ለምን ስልክ ሰርቆ የሮጠ ሰው እንዳልመስል ብዬ ነው ቆምኩ። ስቆም ለምን እንደቆምኩልሽ ታውቂያለሽ አልኳት። እግዚአብሔር ስራ ካለው አላውቅም፣ ነገር ግን እኔ ወስኛለሁ ሄጃለሁ መሄድ ነው ፈልገው ስላት አንድ ነገር ልንገር አለችኝ። ምን እንደሚያደርገኝ አላውቅም፣ ስለዚህ አንተ የምታምነውን ቦታ የምታውቀው ከሆነ ውሰደኝ፣ በቃ ዛሬን ወስኛለሁ አለች። ነው አዎ ዛሬ ይቅርታ የማደርግልሽ አልኳት። ዛሬ ይቅርታን የማደርግልሽ ላልሻት ቃል ብዬ ነው አልኳት። እቺ ቃል ምንድነው ያየኋት ቃል እዛ ጋር ምን እንደሆነ አላውቅም ስትለኝ ኦኬ ይሄ ነገር የመንፈስ አሰራር ሊሆን ይችላል፣ ሶ ለዚህኛው ደግሞ እስቲ እድሉን ልስጥ በሚል በጣም ብዙ ነገሮች ስለነበሩ ያለፉት በእሷ ጋር ቀጥታ ምንድነው በዛ ታረቀን። ሁሉ ነገር ረሳው ታውቁትና ዛሬ ጠዋት ላይ ላለመምጣት ብዙ ሞከረች። እዚህ ከመጣም በኋላም እዛ ላይ ራሱ በጣም ጨነቃት። ደስ ብሏት ቆየችና ልክ ጸሎት ሊጀመር ሲል ጨነቀኝ ምናምን ስትል በቃ ሊመታ ነው አልኳት። ዋው ምንድነው ዋናው ደብተራው እዛ የተናገረው ዋናው እሷ ላይ ነው ያለው። በቃ ሙሉ ፋሚሊ ነው እንትን የሚለው እና ዋናው እሷ ላይ ነው ያለው። ስለዚህ በሷ በኩል ነው እሷም ታውቋለች እኮ እየተወራ ማለት አንዳንዴ ኧረ ውሰደኝ እንደው ይመታልኝ ትላለች። እኔ ሄጄ እዩ የሚባለው ጋር ሄጄ ወስደኝ የምር እኔ በአይኔ ካየው አለችኝ። በቃ እኔም ወስኖን አላወራም አለችኝ። በቃ ከዛ በኋላ ዛሬ ትናገራለች። ዛሬማ እናቴ ደህና ነሽ? ይህ መቼስ ዛሬማ የሆነ ነገር ትወስኛለሽ አይደል? ነፃ ወጥተሽ ብቻ እንድትሄጂ አልፈልግም። የናዝሬቱ ኢየሱስ ጌታ እንደሆነ የዘላለም ሕይወት ሰጪ እሱ እንደሆነ በጆሮሽ ላይ ማወጅ ፈልጋለሁ። ጌታን መቀበል ከፈለግሽ መጸለይ ፈልጋለሁ። ነፃ በወጣሽበት እዚሁ ቦታ ጌታን ብታገኝ ደስ ይለኛል። ትልቁ ጉዳይ ነው። ምናልባት ጌታን መቀበል ላንቺ ቦነስ ሊመስልሽ ይችላል። ቦነሱ ነፃ መውጣት ነው። ኢየሱስን መቀበል ቦነስ አይደለም፣ ዋናው ጉዳይ ነው። ሌላ ጊዜ ቀበላለሁ። ያው ዞረሽ ይስክ ወደ ኋላ ወደ ህዝቡ ይስክ ዙሪና ባዶ ወንበር አለ የለም። አንቺ መተሽ ምንም ወንበሩ ባዶ ነው መተሽ ሙይልኝ ምናምን አይደለም። በጣም ክራውድድ ነው እዚህ ቤት። ምንም ባዶ ወንበር ለመሙላት አይደለም። ከኔ ጋር የእግዚአብሔር መንግስት እንድትወርሺ ነው። በዚህ ጉዳይ አትከስርም፣ በጣም ታተርፊያለሽ። የምትጸጸችበት ጉዳይ አይደለም።